ይህን ቪዲዮ የምሰራው የሁለቱ ሴቶች ሀሳብ ስለተመቸኝ ወይም ስለተስማማኝ ወይም ደግሞ ሀሳባቸው አመለካከታቸው አንድ አይነት ስለሆነ አይደለም። ባለፈው ቲጂ ላይ የተፈጠረ ነገር ትዝ ብሎኝ ነውና በጣም ገርሞኝ ነው ሪአክት ላደርግበት የወሰንኩት። የምታስታውሱ ከሆነ ፖድካስት ላይ ቲጂ ቀርባ ሴቶች ሲማሩ፣ ሴቶች ደረጃቸው ከፍ ሲል፣ ሴቶች ወጣ ብለው ራሳቸውን ሲችሉ ባህሪያቸው ይቀየራል የሚባለው ነገር ተመዞ እሷ ላይ በጣም በቃ ዱላ ቀረሽ ውርጅብኝ ቢያገኟት ሁሉ ብዙ ነገር ሊያደርጓት የሚችሉ አይነት ሀሳቦች እና ትችቶች ተነስተው ነበርና አሁን ደግሞ የሚስ መካንን ፖድካስት ሳይ ቀጥታ የመጣው የቲጂ ላይ ተፈጥሮ የነበረው ነው ባለፈው እና ሀሳባቸው እውነት ለመናገር 100% ማለት ይቻላል ተመሳሳይ ነው። ሚስ መካንና ቲጂ የሚያራምዱት ሀሳብ በሴቶች ዙሪያ ያላቸው እውቀት መሆን ያለበትን ነገር ተመሳሳይ ነው። በቃ እያራመዱ ያሉት ማለት ነው እና አንዱን ሀሳብ ላለመቀበል ትክክለኛ የሆነውን ሀሳብ ላለመቀበል ትንሽ ነገር ተመዞ የሆነ ሰውን በቃ በዛ ደረጃ ማጥላላት ምን አይነት ሀሳብ ሊዋጥልን እንደሚችል ነው ያልገባኝና ምንድነው ሴት ልጅ ሴት መሆን ነው ያለባት። ሴትነቷን ሮል ነው መወጣት ያለባት እና ወንዶች ጋር እኩል ለመሆን ወንዶችን ለመብለጥ ወይም በቃ ከሱ ላለመጠየቅ የበላይ ለመሆን ከሆነ የምትማሪው ወይም ራስሽን አፕግሬድ የምታደርጊው በኢኮኖሚም ራስሽን የምታሳድጊው የበላይ ለመሆን ከሆነ ቢቀርብሽ ይሻላል ነው የቲጂ አስተሳሰብ ማለት ነው። እኔ እንደዛ ነው የተረዳሁት እና ኢንቴንሽኑ ለመጥፎ ነገር ሳይሆን አላማሽ ምንድነው የሚለውን ተንተርሳ ነው ያንን ልትልበት የቻለችው። ግን ሰዎች ያችን ንግግሯን መዘው በሴት ያደገ ልጅ እንዲህ ነው፣ አባት የሌለው ልጅ ይባላል፣ ምናምን የሴት ልጅ ይባላል፣ ብዙ ነገር ተብሏል እና እንደዚህ አይነት ሴቶች እኛ የሚጎዳንን ነገር ነው እንድናስቀር እንድንቀርፍ እየነገሩን ያሉት። ሙሉ በሙሉ ሀሳባቸው ትክክል ነው። ያኔም ትክክል ነበረች፣ አሁንም ትክክል ናት። እኔ በነገራችን ላይ እነዚህ የቲጂን ሀሳብ ሲቃወሙ የነበሩ ሴቶችም ሆነ ወንዶች ምንም አልተዋጡልኝም ማለት ነው። ብዙ ጊዜ ሴቶች እኮ የምንማረው የሆነ ነገር የምናደርገው ራሳችንን ለማሸነፍ ራሳችን ላይ እውቀት ለመጨመር ሳይሆን እየተባልን ያደግነው ነገር ነው ሀሳቧ። ካልተማርሽ በቃ ይሄ ነገር ይቀርብሻል፣ ካልተማርሽ እንደ ጓደኞችሽ የበታች ሆነሽ ትቀሪያለሽ፣ ካልተማርሽ እንደዚህ የወንድ መጫወቻ ትሆናለሽ እየተባልን ስላደግን ያንን ነገር ለመቅረፍና የበላይነታችን ለማስመስከር ነው የምንማረው አይነት ሀሳብ ነው የነበረው እና ዛሬ ደግሞ ሚስ መካንን ሳዳምጣት ሙሉ በሙሉ ፌሚኒዝም የሚባለውን ነገር እያቀነቀን ነው እየገፋ ነው መተን ሴቶችን ያንን ሶፍት የሆኑ ሴቶችን ሴትነታቸውን ቤት ሊጫወቱት የሚገባው ሚና እያስቀረነው ነው እና ይሄ መሆን የለበትም። ሴቶች ሴት ነው መሆን ያለባቸው። ያቺ አዛኟ እናት፣ ተንከባካቢ፣ ደጋፊ ነው መሆን ያለባት እና ያንን ነው መውረስ ያለብን። ቦታችንን መልቀቅ የለብንም፣ አሳልፈንም መስጠት የለብንም። እንደገና ደግሞ የትዳር አጣማሪያችንን ወይም ሚና እኛ ደርበን ልንጫወት አይገባም። ቦታችንን መያዝ አለብን ነው። የሁለቱ ሴቶች ሀሳብ አንድ አይነት ነው። ነገር ግን ቲጂ ላይ ያ ሁላ ዱላ ያ ሁሉ ስድብ ዘንቧል። እስኪ አሁን ሚስ መካን ያለችውን አዳምጡና ደግሞ የሁለቱም ሀሳብ አንድ አይነት ብሎ ለምንድን ነው ሀሳብን ነው መቀበል ወይም መቃረን ያለብን ወይስ ሰዎችን ነው? ሰውየውን ስለጠላችሁ አይደለም ያንን ሀሳብ አለማራመድ ወይም መተቸት ያለባችሁ። እና ምንድነው ቲጂ ላይ የሆነው ነገር የሆነ የምትቃወማቸው ሴቶች አሉ። ፌሚኒስት ወይም ፌሚኒዝም የሚለውን አይዲያ በጣም አጥብቃ ትቃወማለች። ለእኛ አገር ሴቶች አይሆንም ትላለች። ትክክል ናት። እኔ እደግፋታለሁ። ሚዛናዊ ነው መሆን ያለብን እና ቦታችንን ማወቅ ስላለብን እናቶችም ስለምንሆን ትክክል ናት። እና እነዛ የምትቃወማቸው ሰዎች ናቸው ያንን ብትር ያንን ከህዝብ ጋር ሊለያዩት የነበረውን ያንን ሞመንት የፈጠሩት እነሱ ናቸው። እና እኔ ሀሳባቸው ተመሳስሎብኝም ብቻ ሳይሆን እንዴት ነው ሀሳብን የምንቀበለው? ትክክለኛውን ነገር እንዴት ነው ወደ ራሳችን የምናስገባው? እና የሆነ ሰው ስለተናገረው ትክክል የሆነ ሰው ስለተናገረው
ስህተት መሆን የለበትም። ለእኛ ሀገር ሴቶች እንደኛ ሀገር ኮንቴክስት የሚጠቅመን ይሄኛው ፓርት ነው፣ ይሄኛው አመለካከት ነው የሚል ነው በሁለቱም ሴቶች የተነሳው ማለት ነው። እኔ እንደዚህ አይነት ሴቶች በነገራችን ላይ ሀገር ውስጥ መብዛት አለባቸው። ፖድካስቶችም እንደዚህ እያቀረቡ በተለመደው መንገድ ሴቶችን የሚያንጽ ነገር ቢቀርብ መልካም ነው እላለሁ እና ምንጊዜም እኛ ቤት ውስጥ ለባሎቻችን አጋዥ፣ ተንከባካቢ፣ ልጆቻችንን በጥሩ ስነ ምግባር የምናሳድግ ሰው እናት ነው እንጂ መሆን ያለብን የበላይ ሆነን በቃ እኔ አውቃለሁ፣ እኔ በቃለሁ፣ እኔ ፈልጣለሁ፣ እኔ ቆርጣለሁ ካለን አይሆንም። በቃ መስመር እንስታለን። በዛም አዳምጡት፣ በዚህም አዳምጡት፣ ሀሳቡ አንድ አይነት ነው፣ ተመሳሳይ ነው። ከመጀመሪያው እስከ መጨረሻው ተመሳሳይ ነው እና ስህተታችንን ማረም አለብን። ቆም ብለን ማሰብ አለብን። የትኛው ነው ለእኛ ሀገር የሚጠቅመው ማለት አለብን እና ሳይድ ስናረግም የሆነ ነገር ስንተችም አገናዝበን መሆን አለበት። እንደው ዝም ብሎ የሆነ የጠላ ሰው የሚያራግበውን አራገብ መንፈስ ሳይሆን ትክክለኛው ሀሳብ የቱ ነው እየሆነ ያለው፣ እየጎዳን ያለው፣ እየጠቀመን ያለው ነገር በተጨባጭ የቱ ነው ብለን ማገናዘብ መቻል አለብን እና በቤት ውስጥ አስተዳዳሪው አባወራ ነው። አባወራ መንገስ አለበት። አንቺ ምን ብታቂ፣ ምን መልከኛ ብትሆኚ፣ ምንም ገንዘብ ቢኖርሽ ያለ መሪ፣ ያለ አባወራሽ፣ ያለ አሚርሽ መንቀሳቀስ አግባብ አይደለም። ይህንን ነው የምንቀበለው። ማለት ወለም ዘለም የለም። ይሄ እኮ ከላይ ነው ትእዛዙ። በቃ ወንድና ሴት ሰብለን ስንፈጠር ሚና አለን። አንቺም የራስሽ ሚና አለሽ፣ እሱም የራሱ ሚና አለው። የሚና መደበላለቅ ሲመጣ ነው ጸብ የሚመጣው። አንዳንዴ ደግሞ የወንዶችን ኃላፊነት ብዙ ጊዜ ሴቶች ይወጡና የሆነ ሰዓት ላይ ይከብዳቸዋል። ያን የከበዳቸውን ነገር በቃኝ እየከበደኝ ነው ያለው ይሄ ኃላፊነት ያንተ ነው ብለው በሚሉ ሰዓት ጸብ ይመጣል። የሚና መደበላለቅ ስላለ ማለት ነው። እና ይሄ ፌሚኒዝም የሚለው አይዲዮሎጂ እንደኛ ሀገር ገና ነን፣ ይቀረናል። ነፀኛ ለመሆን ሃይማኖታችንም አይፈቅድም፣ ካልቸራችንም አይፈቅድም። እና ትክክለኛ ሀሳብ የያዙ ሴቶችን መንቀፍ ሳይሆን እስኪ ምንድን ነው እያሉ ያሉት፣ ምንድን ነው እየተረዱት ያሉት፣ ሶሳይቲው ላይ ምንድን ነው እያመጣብን ያለው ነገር፣ ጥቅሙስ ምንድን ነው ብለን ብንገነዘብ የተሻለ ነው እና ሁላችንም ለቤታችን መልካም ሚስቶች፣ መልካም ሴቶች፣ መልካም እናቶች ያድርገን። ስለተመለከታችሁኝ ከልብ ያመሰግናለሁ። ቻው።